አይገርምም? ትልቅ ጸሎት እኮ ነው እግዚአብሔርን አትለፈኝ ማለት። እግዚአብሔርን አትለፈኝ ማለት ትልቅ ጸሎት ነው በእውነት። ቤተ መቅደስ የምንጸልየው ቢጠፋን እንኳን እኮ ቆመን ቦታው የሱ እንደሆነ ካወቅን የመምሬ አድባር ዛፍ ስር የተገለጠው እግዚአብሔር ዛሬ በዛፉ አምሳል በሆነች በቤተ ክርስቲያን እንደሚመጣ እንደሚወርድ ካወቅን ምንም በጸለይ ቢከብደን እኮ አትለፈኝ ማለት አንድ ጸሎት እኮ ነው። አትለፉኝ ሞገስ አግኝቼ እኮን አትለፉኝ። ሞገስ ባይኖረንም አይለፈን ብሎ መለመን። ለዚህች ዓለም እንደክምላታለን። እውነት ልንገራችሁ ክርስቲያኖች፣ ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል። ለእግዚአብሔር ድከሙለት። አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም። እንደተወው ሀገር እንደዚህ ሁሉ የሚተወውም ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉ ነገር ያልፋል፣ ምንም ጥርጥር የለውም። ሳያልፍበት አብርሃም ሁሉ ነገር ጥሎ ከእግዚአብሔር ጋር ተቀመጠ። ስለዚህ ሰው ከእግዚአብሔር ጋር መጣበቅ የሚፈልግ ከሆነ መውጣት አለበት። አንደኛ። ሁለተኛ አብርሃም የመምሬ አድባር ዛፍ ስር እግዚአብሔርን ለማየት ያስቻሉትን ነገሮች ነው የምነግራችሁ። አንደኛ ስለወጣ ነው እግዚአብሔርን ያየው። ሁለተኛ እግዚአብሔርን ስላመነው ነው። እስኪ ስላመነው በሉ። አዎ አብርሃም ሲወጣ እግዚአብሔርን አምኖት ነው የወጣው። በደንብ አድርጎ ሲወጣ የሰጠው ብቸኛ ቃል ኪዳን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ነው። ምንም ነገር ሳይኖረው ነው አብርሃም የወጣው። እግዚአብሔርን የነገረውን ቃሉን አምኑ። ዛሬ እውነት እግዚአብሔር አምላክ እኮ አወርሳችኋለሁ እያለ የሚያስተምረንን እንኳን እኮ መንግስቱን የማያምን ክርስቲያን ያለበት ጊዜ ላይ እግዚአብሔር ሊያረግልን የሚችለውን ነገር የምንጠራጠር። መቼ እግዚአብሔር በቃሉ ተናግሮ ሳያደርገው የፈጸመው? መቼ እግዚአብሔር ተናግሮ ያስቀረው ነገር አለ? ክርስቲያኖች ሊያውም ለኛ ክፉ አባትና በመሬት ላይ የሚኖር የስጋ እናት የምትኖር የስጋ እናት እንኳን ለልጆቿ ከምትራራው በላይ ነው እግዚአብሔር የሚራራው ለልጆቹ። መቼም አጉድሎ ያቅም እግዚአብሔር አምላክ። ክርስቲያን ግን ሊያምነው ያስፈልጋል። አሁን ያለንበት ጊዜ ላይ ግን ምን መሰላችሁ? አማኝን ያለው እንጂ ታማኝ የለበትም። ሁላችንም አማኝ ነን በደንብ አድርገን፣ ታማኝ ግን አይደለም። እግዚአብሔርን ለምናምነው እምነትና አረጋቸዋለሁ ያላቸውን ነገሮች በሙሉ እናምነዋለን። አዎ ያረጋዋል እንላለን። ላመነው እምነትን ግን እንታመንለት ማለት ግን አንችልም። ታማኝ አይደለም። ምክንያቱም ሁሌም ልባችን እንደወላወለ ነው። አንዴዛ አንዴዚህ ይላል። ጥሎለት የወጣውን የካራንን ቦታ አንድም ቀን አብርሃም ሲመኝ ሰምታችሁ ታውቃላችሁ? አያውቅም። በፍጹም ተመኝቶትም አያውቅም። ከእግዚአብሔር ጋር ማግኘትም ማጣትም ሁሉም ነገሩ ሆኖለታል። በቃ አብርሃም እኛ እኮ የወጣንበትን ዓለም መልሰን እንመኘዋለን። ያጣነውን ነገር ስለ እግዚአብሔር ብለን መልሰን እናማርረዋለን። እውነት የኛን ኗኗር በጣም ነው የሚገርማችሁ። የደጋግ አባቶቻችንን ታሪክ ማወቅ የሚያስፈልገን ለዚህ ነው። አብርሃም ወጥቷል። አብርሃም አምኗል። ከዛ በኋላ ነው እግዚአብሔር አምላክ የታየው። በዛች የድንኳን ቦታ ላይ ውጭ ሲቆም በቃ ሁሉ ነገር ትቶለት፣ ሚስቱ ከውስጥ ናት፣ እሱ ከውጭ ነው። አንድም ሊቁ አምብሮስ ሲናገር ምን ይላል መሰላችሁ? የአብርሃም ውጪ መሆን የሳራ ውስጥ መሆን ሌላ ምስጢር አለው ይላል። የአብርሃም ውጪ መሆን ነፍሳችሁ ከዓለማዊ ነገር በሙሉ ትላቀቅ ለማለት ነው። የሳራ ድንኳን ውስጥ መገኘት ደግሞ ስጋችሁ ግን መሬት ላይ ሊሆን ይችላል ብሎ ለማስተማር ነው ይላል። ስጋችሁ እዚህ ቢሆንም ነፍሳችሁና ህሊናችሁ ግን እዚህ መሆን የለበትም። የሁላችን ለዛ እኮ ነው በቤተ መቅደስ ውስጥ በመናደርጋቸው ስርዓት አምልኮች ውስጥ ይህንን ነገር ሊያቃጭሉ የሚችሉ ስርዓተ ቅዳሴያችን ላይ ሲነገሩ ሰምታችኋል። አይምሩ ሀበዘ ተቀውሙ፣ የቆማችሁበትን ቦታ አስተውሉ። መሬት መሆኑን ረስተነው አይደለም። ቤተ ክርስቲያን መሆኑን ረስተነው አይደለም። ስጋችን የቆመበትን ቦታ ዘንግተነው አይደለም። ነፍሳችሁ የቆመችባት ቦታ ግን ለሰማያዊት ኢየሩሳሌም አምሳያ ናትና ወደ ላይ ውጡ ማለት እኮ ነው። ልቡናችሁ በሰማይ ይሁን፣ ሐሳብህ ላይ ይሁን፣ መሬት ላይ አታድርገው፣ ይቅርብህ እየተባለ እኮ ነው አብርሃምና ሳራ ይሄን ያስተማሩት። አብርሃምም እየሮጠ ሄደ። በዛ በመምሬ አድባር ዛፍ ስር የተገለጡለትን ሶስት አረጋውያን እንግዶች ናቸው ብሎ ነው የሚሄደው። ምንድናቸው? እንግዶች ናቸው ብሎ ነው። የተከበሩ ሰዎች ናቸው ብሎ አይደለም። እግዚአብሔር ነውም ብሎ አይደለም። ልዩ ፍጥረት ነውም ብሎ አይደለም።
እንግዶች ናቸው ብሎ ነው ሄደው። አይገርምም? እኛ እኮ የምናከብረውንና ለማክበር የምንመርጠውን ሰው ራሱ እኮ እንለያለን። ማን ምን መደረግ እንዳለበት እናውቃለን። አኗኗራችን ስለሚያስታውቅ ነው እውነቱን እነግራችሁ። አብርሃም እነዛን እንግዶች በተንከባከበበት መንገድ መንከባከብ ነበረበት። 3 ቀን ሳይበላ ሳይጠጣ ሊያውም እየተለማመጠ። እኛ እኮ እንግዳ እንኳን እኮ ከውጭ ሆኖ ካልመጡ አልገባም ሲል እኮ ምን ያቀብጠዋል? ዝም ብሎ መግባት ነው፣ በሩን ክፈትለት ምናምን እኮ ነው የምንለው። እንግዳ እንኳን እንዴት አድርገን መንከባከብ እንዳለብን አናውቅም። ለምን መሰላችሁ ይሄን የምለው? ሲጀመር እንግዳ ማለት መታረም ያለበትን ሌላ ነገር ልንገራችሁ። እንግዳ ማለት ዘመድ ማለት አይደለም። እንግዳ ማለት ጓደኛ ማለት አይደለም። እንግዳ ማለት እኔ የማውቀው እናንተ የምታውቁት ሰው አይደለም። እንግዳ ማለት የማታውቀው ሰው ነው። ክርስቶስ ዳግም ሲመጣ እንግዳ ሆኜ ተቀብለኸኛል ሲል ወገን ዘመድህን እኮ አይደለም፣ የማታውቀው ሰው ሆኖ ነው የሚመጣው። አብርሃም እነዚህን 3 አረጋውያን ከዚህ በፊት አይቷቸው አያውቅም። እግዚአብሔርም አንተ ጋር ሲመጣ አይታው በማታውቀው መንገድ ሊመጣ ይችላል። ማን ይጠብቀዋል? ተመልከቱ፣ ቅዱስ ጳውሎስ እግዚአብሔርን በብርሃን መጥቶ ይጥለኛል ብሎ ጠብቆት ነበር? አልጠበቀውም እኮ። ሰይፍ ይዞ ለመጣው ለጳውሎስ ደንዳናና ጨካኝ ልብ ለጊዜው እግዚአብሔር ግን በብርሃን የተገለጠለት። ማን ይጠብቃል? ከሰይፍና ከብርሃን የትኛው ይጠነክራል? ክርስቲያኖች፣ ብርሃን አይቶ የሞተ ሰው ታውቃላችሁ? ሰይፍ ግን ተነስቶበት የሞተ ሰው አለ፣ ደንግጦም ወይ ተመቶም ጭምር። ሰይፉ የጳውሎስን ጭካኔ ሲወክል፣ ብርሃኑ ደግሞ የእግዚአብሔርን ፍቅር ነው የሚወክል። ጨካኝ ሆኖ ለመጡበት ሰዎች ራሱ እግዚአብሔር አመጣጡ አይገርምም? በፍቅር ነው። ለምን መሰላችሁ? መዓቱ አይመልስም ፍቅሩ ካልመለሰ። የእግዚአብሔር ፍቅሩ ካልመለሰን ካላስተካከለን በፍጹም መዓቱ ሊመልሰን አይችልም። እንዴት ብሎስ ጭምር መዓቱን ለመድ ነው። እንደምታዩት ቁጣውንም ጎርፉንም በሽታውንም ወረሽኙንም ለመድ ነው መዓቱን። አሁን ምናልባት አዲስ ሊሆንብን የሚችለው ለኛ ፍቅሩ ነው። እንደ አዲስ ልንቀምሰው ልናጣጥመው የሚያስፈልገን ነገር እሱ ነው። ሊያክመንም ሊያርመንም ሊያስተካከለንም የሚችለው ነገር በፍጹም ጳውሎስ በጠበቀው አላገኘውም። እንደ እንግዳን ያገኘው። ናትናኤልንም ተመልከቱት፣ እንደ እንግዳን የሆነበት ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ነው የጠየቀውን ያልኳችሁ። እውነት ነው። ናዝሬት የድሆች ከተማ ናት። ድሆች ከሆኑት ባለጸጋ፣ ሰዎች ከሚገፏቸው ሌላውን ሰው ሊያቀርብ የሚችል ሰው ሊወጣ ይችላልን ብሎ ጠየቀ። ያልተጠበቀ ነገር ነው። አብርሃምም ያልተጠበቀ ነገር ነው ያደረገለት እግዚአብሔር። ለዛ ነው ቅዱስ ጳውሎስ የዕብራውያን መልእክቱ ላይ አንዳንዶች ባለማወቅ እንግዶችን እንቀበላለን ብለው እግዚአብሔርን ተቀብለዋልና ይላል። ልክ ነው። እንግዳ መቀበል ክብር አለው። ክርስቲያኖች ዛሬ ደጃችን ላይ ያንኳኳ የሚለምኑትንና የሚማጸኑትን የማናውቃቸውን ሰዎች እውነት ብንችል ምን አለ ደጃችንን ከፍተን ብናስገባቸው። ቤታችን ባናስገባ ግቢያችን ቢቀመጡ፣ የምንበላውን ቢበሉ የምንጠጣውን ቢጠጡ ምን ችግር አለበት? እውነት በጣም ነው የምናሳዝነው። እማንበላውን ለምን ለሰው እንሰጣለን? እማንጠጣውን ለምን ለሰው እንሰጣለን? እንዴ ወንጌል እኮ እንደዚህ አላስተማረችንም። የእውነቴን የምነግራችሁ በፍጹም ስንደግስ እንኳን ብድራቱን ሊመልስ ለማይችል ሰው ነው ጠርተን እንድናበላ የሚያዘን በፍጹም። ምክንያቱም ብድርህን ሊመልስ ለሚችል ሰው ብትቀልበውማ የተሻለ ድግስ ደግሶ አንተንም ባለዳ ያደርጋል። ድሆችን ግን ብታበላቸው ሰጥተው ሊሄዱት የሚችሉት አንድ ያለቻቸው ሀብት የክርስቶስ ስም እግዚአብሔር ነው። እግዚአብሔር ይስጥህ ይላሉ። ማን ይስጥህ? እግዚአብሔር ይስጥህ። እውነት ይሄ እኮ ወንጌል ተኑሯል። ደግሞ የሐዋርያት ሥራ ላይ ትዝ ይላችኋል። ጴጥሮስና ዮሐንስ በሌሊቱ ሰዓት ወደ ቤተ መቅደስ ለጸሎት ሲሄዱ አንድ ሽባ የሆነ ሰው ከቤተ መቅደሱ በር ላይ ያገኙ እየለመነ እና እባካችሁ ጌቶች አትለፉኝ፣ ያላችሁን ገንዘብ ስጡኝ አሉ። እና ምንም ገንዘብ የላቸውም ሐዋርያት። ክርስቶስን ሲከተሉ ሁሉን ትተው ነው የሄዱት። አያችሁ፣ የአብርሃም ልጆች ናቸው። አብርሃም ሁሉን ጥሎ አይደል የወጣው? ሐዋርያትም ሁሉን ጥለውት ነው የሄዱት። በቃ ገንዘብ የላቸው ምን የላቸው፣ ለጀርባቸው ራፊ ጨርቅና የሚመረኮዟት በትር ነው ያለችው። ምንም ነገር የላቸው። ከሁሉም በላይ የሚሆን ግን ስም አላቸው። እሱም የክርስቶስን። ገንዘብ ስጠን ሲሉት የለኝም ገንዘብ ግን አለ በናዝሬቱ በኢየሱስ ክርስቶስም ተነስተ ተመላለስ አለው። ቀጥ ብሎ ነው የተመላለሰው። ከገንዘብ በላይ የሆነን ስም ይሰጣሉ። ነዳያን፣ እንግዶች፣ የማናውቃቸው ማለት እኒህ ናቸው። ያልጠበቅነውን ሲሳይ የሚሰጡ ማለት ነው። አብርሃም እንዲህ አድርጎ ነው እግዚአብሔርን የተቀበለው። ሮጠ፣ ተመረኮዘ፣ ወደቀ። እንዲህ አብርሃምን እንደዚሁ ታሪኩን ስናመጣው ቀላል መሰለ እንጂ እኮ በጣም ባለጸጋ ሽማግሌ እኮ ነው። ረጅም ዓመት የኖረ
እንግዳ ለመቀበል ያለው ፍጥነት አይገርማችሁ? እየሮጠ ሄዶ ከእግራቸው ተደፋ ባልበላ አንጀቱ። ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ እባካችሁ አትለፉኛል። እስኪ አቤቱ በሉ፣ አትለፉኝ። አይገርምም? ትልቅ ጸሎት እኮ ነው እግዚአብሔርን አትለፈኝ ማለት። እግዚአብሔርን አትለፈኝ ማለት ትልቅ ጸሎት ነው በእውነት። ቤተ መቅደስ የምንጸልየው ቢጠፋን እንኳን እኮ ቆመን ቦታው የሱ እንደሆነ ካወቅን የመምሬ አድባር ዛፍ ስር የተገለጠው እግዚአብሔር ዛሬ በዛፉ አምሳል በሆነች በቤተ ክርስቲያን እንደሚመጣ እንደሚወርድ ካወቅን ምንም በጸለይ ቢከብደን እኮ አትለፈኝ ማለት አንድ ጸሎት እኮ ነው። አትለፉኝ፣ ሞገስ አግኝቼ ከሆነ አትለፉኝ። ሞገስ ባይኖረንም አይለፈን ብሎ መለመን። ለእግራችሁ ውሃ ላምጣል ልጠባችኋል። እሺ እንደወደድክ አድርጋሉት። አብርሃም ውሃ አምጥቶ አጠበ። ምን ለማለት ተፈልጎ ይመስላችኋል? ክርስቶስ በመስቀል ከመሰቀሉ አስቀድሞ በዛች የሐሙስ ምሽት እራት ላይ ስጋውን ደሙን ቆርሶ ከመስጠቱ አስቀድሞ በእራፊ ጨርቅ ወገቡን ታጥቆ የደቀ መዛሙርቱን እግር ቁጭ ብሎ ዝቅ ብሎ ምን አድርጓል? አጥቧል። በደንብ አድርጎ ተመልከቱ። አብርሃም ግን ከደቀ መዛሙርቱ በለጠ። አይደንግም? ክርስቶስ እግራቸውን አጥቦ ከጨረሰ በኋላ ሁሉም በጣም ተገርመው ነበር። በተለይ ቅዱስ ጴጥሮስ። እሱማ ገና ሳይታጠብ ራሱ እኔ በአንተ እጅ ምን አላረግም ብሎ ነበር፣ አልታጠብም ብሎ እኮ ነበር። ግን ክብሩን ሲነግረው ካልታጠብክ ድል ፈንታ የለህም ሲለው እግሬን ብቻ ሳይሆን መላ ሰውነቴን እጠበኛል። አይ እግሩን የታጠበ ይበቃዋል። እግሩን አጠበው። ከዚህ በኋላ አለቀ። አብርሃም አይገርምም? የሐዋርያትን እግር ዝቅ ብሎ ያጠበውን የእሱን እግር ነው ያጠበው። የደቀ መዛሙርቱን እንኳን ክብር ከፍ ያለ ክብር ያለው ነው አብርሃም። የጌታውን እግር ዝቅ ብሎ ነው ያጠበው። ምን አይነት መታደል እንደሆነ አስቡት። መውጣት ብቻ አይደለም ከእግዚአብሔር ጋር የሚያገናኛችሁ፣ መላቀቅ ብቻ አይደለም። ያለ ትህትናም በፍጹም እግዚአብሔር ልታገኙት አትችሉ። ዝቅ ማለት ማንን ጎዳው? እውነቴን እኮ ነው የምላችሁ። አብዛኞቻችን ትህትናን መኖርን ትህትናን መላበስን አላስኖር ያለ ዓለም ላይ ስለሆነን እኮ ነው እርግፍ አድርገን መተውን የመረጥን። ግን ማንን ጎዳ? እውነት ዝቅ ብሎ እግርን ማጠብን፣ ዝቅ ብሎ መታዘዝን። ያውም ቤተ ክርስቲያን ውስጥ ያለ ሰው በጣም ነው የሚገርማችሁ። በጣም እኮ ቀላል ነገር ነበረ። ከትህትና ትንሹ ነገር እሱ ነበረ፣ መታዘዝን ማለት ነው። አብርሃም ዝቅ ብሎ እግራቸውን አጠበ እና ሊቁ አምብሮስ ምን ይላል መሰላችሁ? ሰው የሌላውን እግር ዝቅ ብሎ የሚያጥበው በሌላው እግር ላይ ያለውን ቆሻሻ ለማጽዳት ሳይሆን በሱ ላይ ያለውን እድፍ ለማንጻት ነው ይላል። እየሰማችሁ ነው? አብርሃም ዝቅ ብሎ የጌቶቹን እግር ሲያጥብ እነሱ ደግሞ እሱ ባላወቀ የራሱን በደል ያጥቡለት ነበር። ትህትና ዋጋዋች ናት። ማን ከኛ መካከል ዝቅ ብሎ ሌላውን ለማገልገል የሚፈልጋል? ማን ዝቅ ብሎ ከኛ መካከል ሌላውን ለመታዘዝ የሚፈልጋል? እውነት እንዲህ አይነቱ የታደለ ጸጋ ያለው ሰው ዝቅ በማለቱ ሌላውን እየጠቀመ ሳይሆን ማንን ነው መልሶ የሚጠቅመው? ራሱን ነው በደሉን የሚያነጻው። ከእግዚአብሔር ፊት ያለንን ሸክም እንዲቀልልን ትፈልጋላችሁ? የሌሎቹን ሸክም እናቅልልላቸው። ልባችን ላይ ቂም የያዝንባቸው፣ በቀል የያዝንባቸው፣ ተሸክመናቸው የምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም? እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው፣ ታውቃለህ? እነሱን ይቅር ስትል አንተ እኮ ነው ይቅር የምትባል። አብርሃም እግራቸውን አጠበ። እባካችሁ ግቡ ብሎ የተናገረው አብርሃም እግራቸውን አጥቦ ሲጨርስ ተመልሶ እየሮጠ ለሚስቱ ነገራት። እባክሽ በሶስት መስፈሪያ ዱቄት ሰልቂና አንድን ጎቻ ጋግሪላቸዋል። ሶስቱን ጎቻ አንድ መሆኑ እውነት ነው፣ የሚስጥረ ሥላሴ ትምህርት ነው። ሶስት ሲሆኑ አንድ፣ አንድም ሲሆኑ ስንት ስለሆኑ? ሶስት ስለሆኑ። ቅዱስ ቄርሎስ ግን ምን ይላል? በሶስት እንጎቻ አንድ፣ በሶስት መስፈሪያ ዱቄት አንድ እንጎቻ ጋግሪ ማለት ሶስቱ መስፈሪያ የተባሉት እምነት፣ ተስፋና ፍቅር ናቸው ይላል። እስኪ እምነት በሉ፣ ከዛስ በእነዚህ ሶስቱ የተለወሰ ምግባር የሚበላ ነገር ይኖራችሁ ማለት ነው። እግዚአብሔርን በእምነታችሁ ብቻ አታገልግሉት፣ ተስፋም ይኖራችሁ። በተስፋችሁ ብቻ አታገለግሉት፣ ደግሞ ምንም ጭምር ይኖራችሁ፣ ፍቅርም ይኖራችሁ ጭምር ማለት ነው። እነዚህ ሶስቱ የተስማሙለት ሰው ለእግዚአብሔር እንደሚበላ እንጀራ ነው። ለእግዚአብሔር እንደሚጠጣ እንደሚያረካ መጠጥም ጭምር። እንጎቻ ጋገሩ። ያንን ሲያረግ ደግሞ ለዛኛው ሎሌው ደግሞ ከፍሪዳዎቹ መካከል አንዱን ስበህ አምጣና አርደህ አቅርብላቸዋል። ታረደ፣ ቀረበላቸው።
ቅድስት ሥላሴ በአብርሃም ፊት እንደሚበሉ ይመስሉ ነበር ይላሉ ሊቃውንተ ቤተ ክርስቲያን። እሱም ያልበላ ስለሆነ እየበሉ እንዲበላ፣ ነገር ግን በእነሱ ሰም በእሳት ፊት ሲቀልጥ እንደሚቀልጥ እህሉም ከፊት ለፊታቸው ይቀልጥ ነበረ። አብርሃምን ፈልገው ነው የመጡት እንጂ እንጀራውን ፈልገው አልመጡም ነበር። እሱን ወዳጃቸውን ፈልገው ነው እንጂ የተገኙት የሚያቀርበውን ምግብ ፈልገውት አይደለም። ዛሬም ክርስቲያኖች አትርሱ፣ እናንተን ነው እንጂ ሌላውን ነገር እግዚአብሔር መጀመሪያ አይፈልግም። ከእናንተ በኋላ ነው ሌላው ነገር የሚመጣው። ከኛ በኋላ አቀረቡ፣ አስተናገዱ። ከዛ በኋላ እግዚአብሔር ስራውን ጀመረው። ወጥቶ ለተቀበለው፣ እግሩን ላጠበለት፣ ያለውን ላቀረበለት ለአብርሃም አሁን ደግሞ እግዚአብሔር መልስ መስጠት ጀመረ። እግዚአብሔር እንዲህ አምላክ ነው። ስንወጣለት፣ ክፉ ከማይስማማው ነገር ስንለይለት፣ በትህትና ሆነን ዝቅ ስንልለት፣ ያለንን ነገር ይህ ነው ያለን ብለን ስንሰጠው፣ ያኔ እሱ ደግሞ መሙላትና መስራት ይጀምራል። ምን አለው? ለመጪው ዓመት ስመጣ ወይም በቀጣይ ዓመት ስገኝ ልጅ ትወልዳለህ አለ። ማን ነገረው? ልጅ የለኝም ብሎ አብርሃም ከእግዚአብሔር ፊት አንዲትም ቅሬታ አላሰማም። ዛሬ እኮ ያለን ክርስቲያኖች ከእግዚአብሔር ፊት የማናሰማው ምን ቅሬታ አለ? እስቲ እንዲያው የሚገኝ አሁን እውነት እግዚአብሔር እንደ እንግዳኛ ቤት ቢገኝ እና እንንከባከበዋለን? እሱ መሆኑን ስናውቅ ራሱ ጥያቄያችንን የምንጀምረው መጀመሪያ እኔ ጉዳይ ይለቅ ብለን። አብርሃም ማድረግ ያለበትን ነገር በሙሉ አረገ። እግዚአብሔር ከዛ በኋላ እሱ ሊነግረው ያልፈለገውን በልቡ ጓዳ ያለውን ነገር ደግሞ እያወጣ መናገር ጀመረ። ለዛ ነው ሊቃውንት አሁንም መልሰው ወደ አብርሃም ድንኳን ይመልሱናል። በአብርሃም ድንኳን ውስጥ የነበረችው ሳራ አብርሃም በእግዚአብሔር ፊት ያልተናገረው የልቡ ምስጢር ነው። በአብርሃም ድንኳን በውጭ የነበረው አብርሃም ደግሞ ለእግዚአብሔር ያወራለት ነገር ነው። ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለኛ የሚያስፈልገንን መስጠት ይጀምራል። ዛሬ የምንፈልገውን ከእግዚአብሔር ያጣነው እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆንለት። እውነታው እንደዛ ነው። ልጅ እሰጥሃለሁ፣ ለሚመጣው ዓመት ልጅ ይኖርሃል አለ። ከውስጥ ሆና እንደሰማችሁት ባለቤቱ ሳቀች እና ለምን ትስቂያለሽ አለ። ከዛም በኋላ የወለደችው ልጅ ይስሐቅ የተባለው ይስሐቅ ሲባል ሁሌም መሳቋን በእግዚአብሔር ፊት እያስታወሰች ያንን ልጅ የእግዚአብሔር እንደሆነ እንድታቀው ለማድረግ። ነገር ግን እኛ የትምህርታችን ዋናው አስኳል አድርጌ ቁጥር 14 ላይ ነገርኳችሁ ነገር ነው። ሳራ ትወልጃለሽ የሚባለውን ንግግር አብርሃምም ጭምር ሲሰማ ምንድን ነበር ያሉት? እሷም በሴቶች ልማድ እንደቀረባት አብርሃምም እንዳረጀ ተናገረች። እና ራሱ እግዚአብሔር ለነሱ ነው በእውኑ ለእግዚአብሔር የሚሳነው ነገር የለምን አለን ብሎ የጠየቃቸው። እቺን ንግግር ክርስቲያኖች ከዚህ ውጪ ሌላ ቦታ ታውቃታላችሁ? ገብርኤል ሲሉ አልሰማችሁ? አረሳችሁት እንዴ? ቅዱስ ገብርኤልም እኮ ብሏታል እቺን ንግግር አይደል እንዴ? ለእመቤታችን ሲያበስራትና ሲናገራት ለእግዚአብሔር የሚሳነው ነገር አለን ብሎ አልተናገረም? ተናግሯል። አያችሁት? የአብርሃም ድንኳን አይደለም ማለት ነው። ታሪኩ ስለሷ ነው የሚያወራው። የመምሪያ አድባር ዛፍ መስቀሉ ነው። ሶስቱ አረጋውያን አብ፣ ወልድ፣ መንፈስ ቅዱስ ነው። ሳራ ትሰናዳበት የነበረው አብርሃም ከውጭ ሆኖ እግዚአብሔርን ይጠባበቅበት የነበረው ድንኳን መብርሃን ናት። አብ የመረጣት፣ ወልድ ያደረባት፣ መንፈስ ቅዱስ የቀደሳት ለዚህች አይነቱ ሙሽራ ነው አብርሃም ሲንጎዳጎድ የነበረው። አብርሃም ሲደክም የነበረው ለሷ ነበር። ጌቶቼ ግቡልኝ ሲል የነበረው የአዳም ጩኸት ነው። ውረድ፣ ተወለድ፣ አድነን ሲሉ የነቢያት የነበሩት ጩኸቶች በሙሉ ናቸው። እግዚአብሔርም ወረደ። ሊያርፍበት የፈለገው ድንኳን የአብርሃም ድንኳን መሆኑ የእመቤታችን ሰውነቷ ነው። ለዛ ነው ቅዱስ ቄርሎስ ምን ይላል መሰላችሁ? እግዚአብሔር ከሰማያት ወርዶ እዛ ዛፍ ስር የታየው ድንኳን ውስጥ ለመግባት እንዳይመስላችሁ፣ እግዚአብሔር የሚያርፍበትና እግዚአብሔር የሚኖርበት ቦታ መልካም ልብ ነው ይላል። ምን ልብ ነው? መልካም ልብ ነው። ታዲያ ረሳችሁት? አባ ሕርያቆስ ምን እንዳለ? እግዚአብሔር በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተ፣ እንዳንቺ አላገኘም፣ ያንቺን መዓዛ ደምግባትሽን ወደደ ይላል። እግዚአብሔር ያርፍባት ዘንድ እሷን የመረጣት ሰውነቷን ብቻ አይቶትና ንጽህናዋን፣ ቅድስናዋን ተመልክቶት በውስጧ ያለውን ገንዘብ አይቶ የአብርሃም ድንኳን ናት። ስለዚህ አብርሃም እግዚአብሔር አምላክን በመምሪያ አድባር ዛፍ ስር ተቀበለው። እንዳልኳችሁ መምሬ ማለት ራእይ ማለት ነው። ራእይ ተመለከተ ለማለትም ነው ተብሎ ይተረጎማል። ዛፉ የተባለችው የቀራኒዮ ቦታ ናት። ምክንያቱም አብርሃም በመምሪያ አድባር ዛፍ ስር ሶስቱን አረጋውያን ሲያገኛቸው ቀትር 6 ሰዓት ነበር።
በቀትር 6 ሰዓት ነው ቅድስት ሥላሴ የአብርሃም ድንኳን ባለበት ቦታ ላይ በዛች ዛፍ ስር የተገለጡት። እንዲሁ ሁሉ ቀትር በተባለ ሰዓትም ዛፍ በተባለ መስቀል ላይ ጌታችን ኢየሱስ ክርስቶስ ተሰቅሎ ለዓለም ድህነት እንደታየው ሁሉ ማለት ነው። አብርሃም ያንን ምስጢር ለማየት ሲል ከነበረበት ድንኳን ወጥቶ ነበር የተቀመጠው። የድንኳኑ መውጣት ደግሞ እንደ ድንኳን መውጣት ተብሎ አባቶቻችን አላለፉትም። የድንኳኑ መውጣትን አንደኛ አብርሃም እግዚአብሔርን ለማየት ከድንኳኑ መውጣቱን እግዚአብሔርን የምትፈልግ ነፍስ ድንኳን ከተባለ ማንኛውም ስጋዊ ነገር መውጣትና መሸሽ እንዳለባት ለማስተማር ነው ይላሉ። ሰው እግዚአብሔርን ፈልጎ አንድ ቦታ እግዚአብሔርን ላይስማማው የሚችልበት ቦታ ደግሞ ሆኖ ሊሆን አይችልም። ተመልከቱ ክርስቲያኖች፣ አብርሃም ለእግዚአብሔር ብሎ መውጣት የጀመረው ዛሬ ከድንኳኑ አልነበረም፣ ድሮም ጨምሮ ነበር። ገና ስሙ ሳይቀየርለት አብርሃም ተብሎ ተጠርቶ ትላንትና ይኖርባት የነበረችው እዛች የጣዖት አምልኮ ከተማ ውስጥ እንኳን ሲኖር እግዚአብሔር አምላክ እየፈለገው ይወጣ ነበር። እግዚአብሔር አምላክን እየፈለገው ይወጣ ነበር። ምን ብሎ ብትሉ ታስታውሱ ከሆነ አብርሃም ያመልክ የነበረውና እየሸጠ ይተዳደርም የነበረው በጣዖት አምልኮ ነው። እና ያን ጣዖት አምልኮ ይተዳደርበት የነበረውን ግዑዝ ነገር አንድ አምላክን የሚጠየቀውን ጥያቄ ጠየቀው። ቢርበው ቢጠማው መንገዱ ረዝሞበት በንግግር ያጥርልኛል ብሎ ቢያምንም ያን ሁሉ ሊያረግለት አልቻለም። አብርሃም ያንን ሁሉ ጥሎና አቃጥሎ አምላክ ፍለጋ ነው የወጣው። ያላመለከው ነገር የለም። አምላክን ፍለጋ ፀሐዩን ፈልጓል፣ ጨረቃውን ፈልጓል፣ ነፋሱን ፈልጓል፣ እሳቱን ፈልጓል፣ ውሃውን ፈልጓል። እግዚአብሔርን ብሎ ያልፈለገው ነገር የለም። ዛሬ አብርሃም ታሪክ የሚተረከው እግዚአብሔርን ብላችሁ የት ቦታ ፈልጋችሁ አጣችሁታል ማለት እኮ ነው። የት ፈለግ ነው እግዚአብሔርን? እውነት እንደ አብርሃም እኮ እግዚአብሔር ከርታታ የሆነች ነፍሳችን ማረፊያችን እንደሆነ አምኖ እንዲህ ያክል ሁሉ ውጣ ወረድ ውስጥ እኮ መግባት የሚፈልግ ማንም የለም። ሁሉም እግዚአብሔርን በቀላል መንገድ ነው ማግኘት የሚፈልገው፣ ሳይደክም፣ ሳይወጣ፣ ሳይወርድ፣ ሳይጨነቅ። ይሄ አልፎ ተርፎ እንኳን ለሐዲስ ኪዳን መክብብ የተባለች ሕግ ምንድናት ብትባሉ የመጀመሪያይቱ ሕግ ምንድናት ይላል ቅዱስ ኤፍሬም ሶርያዊ? ማንም እኔን ሊከተል የሚወድ ቢኖር መስቀሉን ተሸክሞ ከኋላ ይምጣ የምትለዋል። ማንም ሰው በዚህ ጊዜ ላይ ግን አብዛኞቻችን ብትመለከቱ አኗኗራችንን እንኳን የክርስቶስን መስቀል ለመሸከም ይቅርና መስቀሉን ራሱ እሱ ተሸክሞልን እኛ በነፃነት ብንሄድ እንመርጣለን። ግን መውጣት ያስፈልጋል። በቃ የሆነ ዋጋ ለእግዚአብሔር ብሎ መከፈል ግድ ይለዋል። እና ያ ዋጋ ነው አብርሃም የከፈለው። ሁሉንም አማልክት ናቸው ብሎ የሚያምናቸውን ነገሮች በሙሉ ሲፈትሽ፣ ሲወጣ፣ ሲወርድ ሲፈልግ ከርታታ የሆነች ነፍሱ የምታርፍበት ቦታ አጣ። ከአቅሙ በላይ ሲሆን ግን ያው የፀሐይ አምላክ ተናገረኛል። ለዛ ነው አባቶች ሊቃውንት ሲናገሩ ምን ይላል መሰላችሁ? የሰው ዕውቀቱና እምነቱ አብረው ተናበው የሚሄዱ ነገሮች መሆን አለባቸው። ሰው አዋቂ ስለሆነ አማኝ መሆን አይችልም አይባል። ሰው አማኝ ስለሆነ ደግሞ አትወቅም አይባል። አንዳንድ በተለምዶ እየተባሉ ነገር ግን መታረም ያለባቸው ነገሮች መካከል ምን መሰላችሁ? አንዳንድ እያወቁ በቤተ ክርስቲያን ውስጥ ያለውንም ትምህርት እየተማሩ እያጠፉ ያሉ ሰዎችን ሲመለከት አንዳንድ ሰው ምን ይላል መሰላችሁ? አጥፍቶ እያወቁ ከማጥፋት እንዲሁ ዝም ብዬ ሳልማር ቤተ ክርስቲያንን እንዲሁ ያልተማረ ሆኜ ብኖር እመርጣለሁ የሚል ሰው ገጥሟቸው ያውቅ? የተማረ ሰው ሲያጠፋ አይቶ የተማረ ሰው ሲሳሳት ተመልክቶ ማለት ነው። መማርን ለማመን በጣም እንደሚያዳግት ነገር ማመንን ደግሞ ላለማወቅ በጣም እንደማይሆን ነገር አድርገን አናጋጫቸው። ማመንም ማወቅም አብረው መሄድ ይችላሉ። ልዩነታቸው ግን ምን መሰላችሁ? ዕውቀት ለማንኛውም ሰው ሊያደርሰው የሚችለው እስከዚህ ደመና ነው። ጭንቅላቱ ሊያደርሰው የሚችለው እስከዚህ እስከሚመለከተው ነገር ነው። እንኳን ጭንቅላት ይቅርና አይን እንኳን ማየት የሚችለው ማየት እስከሚችልበት ርቀት ነው። ከዛ በኋላ ነገሩ እንኳን እያለ ቢሆን አይናችሁ ግን ማየት ላይችል ይችላል። አሁን እዚህ ሆናችሁ ልታዩት የምትችሉት እኔን ወይ ሊቃውንቱን አሊያ ከጀርባ ያለውን የቤተ መቅደሱን በር ነው። ከዛ ውስጥ ያሉትን የቤተ መቅደሱን ነገሮች ግን ማየት ስላልቻላችሁ እናንተ በአይናችሁ እነዛ ነገሮች የሉም ይባላል? መልሱ እንጂ አይባልም በፍጹም። ማየት ያቃተው የማን አይን ነው? የሰውም ጭንቅላት ተመሳሳይ ነው። እስከ ደመናው ነው ማለት ዕውቀታችሁ እስካወቃችሁበት ልክ ሊደርስ የሚችል ነገር ጋር ያደርሳችኋል። ዕውቀት ለክርስቲያን ይሄን
እምነት ግን ምን ያረጋል መሰላችሁ? ከደመናው በላይ ያሻግራችኋል። የማይታየውን ያሳያችኋል። የማይታመነውን እንድታምኑ ያረጋችኋል። አብርሃም በእውቀቱ እስከሚችለው ድረስ ሄደ። ከእውቀቱ በላይ ግን ሲሆን እምነቱን ተጠቀመ። የፀሐይ አምላክ ተናገረኛል። የዛን ጊዜ ለእግዚአብሔር ነገረው። ምን አለ? ከካራን ውጣ አለው። ከምን ውጣ? ከካራን ውጣ አለው። አያችሁት? አብርሃም እግዚአብሔርን ለመከተል መውጣት የጀመረው ከዛች ድንኳን አይደለም፣ ከሀገርም ጭምር ወጥቶለታል እግዚአብሔር ብሎ። ዛሬ እኮ እንደ ሀገር ካለንባቸው ብዙ ነገሮች የማይስማሙ ክፉ ነገሮች መውጣት እንዳለብን ታውቃላችሁ። ነውሩ፣ ኃጢያቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ። ስለተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። በጣም ብዙ ክርስቲያን ነው የምነግራችሁ፣ ክርስቲያኖች ስላለበትና ስለሚሆንባቸው ጉዳዮች ምክንያት አድርጎ ብዙ ነገሮቹ ሲለወጥ ይችላል። ለምሳሌ ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? የሚዋሽ፣ የሚቀጥፍ፣ የሚያታልል፣ የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም። ግን ለምደነዋል እንደዛ መሆን አለብን ብለን አይምሯችን። ለዛ ነው የታክሲ ላይ ጥቅስ አይታችሁ ታውቃላችሁ? በፍየል ዘመን ምን አትሁን የሚል ደሞ ታውቁታላችሁ እኮ እናንተ ራሳችሁ። በፍየል ዘመን ምን አትሁን አትችልም እንደዛ። አሁን ይሄ ትልቅ አባባል ነው ያለኛ። እውነቱን እኮ ነው። ምን እንላለን? እንትና ልጅ ምናምን ተብሎ የተጻፈ ጥቅስ አንብበ ልክ አይደለም። ግን እኮ ወንጌል የምንኖርባት መርሃችን ግን እንደምትል ታውቃላችሁ? ለሐዋርያት ክርስቶስ እንዲህ ነው ያላቸው፣ በተኩላዎች መካከል እንደ በግ አሳልፋቸዋለሁ ነው ያለው። በግ መሆን ያንተ ድርሻ ነው። ተኩላውን አፍ መዝጋት ደግሞ የዳንኤል አምላክ ድርሻ ነው። እኛ ስለምንፈራ እኮ ነው ታውቃላችሁ። የእግዚአብሔርንም የእኛንም ስራ መስራት እንፈልጋለን። የተኩላውንም አፍ መዝጋት እንፈልጋለን። እንደ በግም መኖር እንፈልጋለን። የተኩላውን አፍ መዝጋት የእግዚአብሔር ድርሻ መሆኑን ስንዘነጋና ወይ ከኛ አቅም በላይ ሲሆን ግን እንዴ የምን በፍየል ዘመን በግ መሆን ነው ብለን እንለወጣለን። ግን እውነት አፈጣጠራችን ራሱ ለዛ ይሆን። ምሳሌ ልስጣችሁ። ሰውን ሰው የሚያስብለው ስጋውና ነፍሱ ነው አይደለም? ነው አይደለም? ነፍሳችሁ ስጋችሁ ውስጥ ነው ያለችው አይደል? ነፍሳችሁ ረቂቅ ናት፣ ስጋችሁ የሚጨበጥ ነው። ነፍሳችሁ ስጋችሁ የሚጨበጠው ውስጥ ስላደረች ብላ ካልተጨበጥኩኝ ትላለች አትልም። ክርስቲያን ማለት ይሄ የሚኖርበት ዓለም የማይሆን ስለሆነ እኔም የማይሆን መሆን እችላለሁ ማለት አይችልም። አብርሃም ወጣ። እግዚአብሔርን ለማግኘት ሰው መጀመሪያ ማድረግ ያለበት መውጣት ነው። በቃ ከማይሆንና ለእግዚአብሔር ከማይስማማው ነገር መውጣት አለበት። ያ ነገር ለሰው ላይ ስማማው ይችላል። ይሄን ተደጋጋሚ የምላችሁ ለምን መሰላችሁ ክርስቲያኖች? እኛ እግዚአብሔርን ብለን ለመውጣት የምናደርገው ማንኛውም አይነት ነገር ላይ በጣም አድርገን የምንሳቀቀው ስለ ሰው ስለሆነ ነው። ስለ ሰው ስለሆነ ነው። እኔ ሁሌም ነው የምነግራችሁ፣ እንደው ብትችሉ ባትረሱት ራሱ በጣም ነው ደስ የሚል። ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል። እውነት በቃ ይሄን በእውነት አድርጋችሁ ማለት። አብርሃም እኮ ከዛ ሲወጣ ያጎቱን ልጅ ሎጥን ባለቤቱ ሳራን ይዞ ነው የወጣው። ሀብት ንብረት ምኑም ነገር አይደለም። እግዚአብሔር የሰጠውን ቃል ኪዳን አምኑ። ስትወጡ የእውነት ነው መውጣት ያለባችሁ። መውጣት ካቃታችሁ ደግሞ አባ ሙሴ ጸሊም ምን ይላል መሰላችሁ? ድክመትህን ከእግዚአብሔር ፊት ጣል፣ እሱ ጥንካሬ ይሆናል ይላል። መውጣት ካቃታችሁ አለመውጣታችሁን ለእግዚአብሔር ንገሩት፣ እሱ ያስወጣችኋል። መንገድ ይፈልጋል። አብርሃም ወጣ። ይኖርበት የነበረው ቦታ ድንኳን ነው። ድንኳን ውስጥ አስባችሁታል? ረጅም ዓመት የኖረ ሰው ነው አብርሃም። አንድም ቀን ግን ሊኖርበት የሚያስፈልገውን ቦታ ለመስራት አስቦ አያውቅም። ለምን? የወጣባት ሀገር እንዳለች ሁሉ የሚወጣባት ዓለም እንዳለች ያውቃል። ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። አብ የመረጣት ወልድ ያደረባት መንፈስ ቅዱስ የቀደሳት ለዚህች አይነቱ ሙሽራ ነው አብርሃም ሲንጎዳጎድ የነበረው። አብርሃም ሲደክም የነበረው ለሷ ነበር። ጌቶቼ ግቡልኝ ሲል የነበረው የአዳም ጩኸት ነው። ውረድ፣ ተወለድ፣ አድነን ሲሉ የነቢያት የነበሩት ጩኸቶች በሙሉ ናቸው። እግዚአብሔርም ወረደ። ሊያርፍበት የፈለገው ድንኳን የአብርሃም ድንኳን መሆኑ የእመቤታችን ሰውነቷ። ለዛ ነው ቅዱስ ቄርሎስ ምን ይላል መሰላችሁ? እግዚአብሔር ከሰማያት ወርዶ እዛ ዛፍ ስር የታየው ድንኳን ውስጥ ለመግባት እንዳይመስላችሁ። እግዚአብሔር የሚያርፍበትና እግዚአብሔር የሚኖርበት ቦታ መልካም ልብ ነው ይላል። ምን ልብ ነው?
መልካም ልብ ነው። ታዲያ ረሳችሁት? አባ ሕርያቆስ ምን እንዳለ? እግዚአብሔር በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተ፣ እንዳንቺ አላገኘም፣ ያንቺን መዓዛ ደምግባትሽን ወደደ ያለው እግዚአብሔር ያርፍባት ዘንድ እሷን የመረጣት ሰውነቷን ብቻ አይቶትና ንጽህናዋን ቅድስናዋን ተመልክቶት በውስጧ ያለውን ገንዘብ አይቶ የአብርሃም ድንኳን ናት እሱ። በእውኑ ለእግዚአብሔር የሚሳነው ነገር እንደሌለ ልንገራችሁ። አብርሃምን ማን ለማሰብና የእግዚአብሔር ሕዝብ ይሆናል ብሎ ማን ያስበዋል? ጣዖተኛ እኮ ነበር፣ ክፉ ሰሪ ነበር። ግን አብርሃምን የተመረጠ ሕዝብ አረገ። ሌሎችንም ተመልከቷቸው። ማን ጳውሎስን ምርጥ ዕቃ ይሆናል ብሎ ያስበዋል? ማንም፣ እግዚአብሔር ብቻ ነው። ማን እመቤታችንን የአምላክ እናት ልትሆን ብለው ያሰባት ሰዋል? ማን ብቻ ነው ያሰባት? እግዚአብሔር ካሰባት በኋላ ግን ፍጥረት በኋላ አልዘነጋትም። ይሄው እስካሁን ድረስ ወደፊትም ጭምር ብጽዕት እያሏት ይኖራሉ እመቤታችን። በእውኑ ለእግዚአብሔር እውነት ነው፣ የሚሳነው ነገር የለም። ሰው ሊሆንባት የመረጣት አዳራሽ እሷ ናት። አብርሃም ሲናገር የነበረው እግዚአብሔርም ለአብርሃም ሊያሳምነው የፈለገው ለምንድን ነው? ለኔ የሚሳነኝ ነገር የለም፣ ሰው ሆኜ ላድርበት የመረጥኩት ያንተ ደጅ ነው ሊሉ። ክርስቲያኖች ለእግዚአብሔር የሚሳነው ነገር እንደሌለ የምታምኑ ከሆናችሁ እኛም ውስጥ ሊያድር የሚፈልግ አምላክ እንደሆነ አትዘንጉት። ብዙዎቻችን ተስፋ ቆርጠናል። በቃ ስራችን፣ ኃጢአታችን፣ ነውራችን እያወቅን የምንሰራው በደላችን በዝቶብን እግዚአብሔር እንደማይፈልገንና ሌላ እንደሚፈልግ የምንመስል ሰዎች አለን። በፍጹም ለእግዚአብሔር የሚሳነው ነገር የለም። እኛንም ከነ ችግራችን አስተካክሎን ምርጥ ቃል ያደረገን የሚችል አምላክ። የአብርሃም ታሪክ ሁሌ ከዚህ በኋላ ሲያቃጭልባችሁ አብርሃም እንግዳ መቀበሉን ስታስታውሱ ለእግዚአብሔር የሚሳነው ነገር እንደሌለና ያ እንግዳ እናንተም ሰውነትና ቤታችሁ ለማረፍ የሚፈልግ እግዚአብሔር መሆኑን አምናችሁ መስተካከል የምንችልበትን ሕይወት እንዲሰጣችሁ ሁላችንም መለመን አለብን። የሰማነውን በልቦናችን ሰሌዳ ይጻፍልን፣ በጎደለው በሊቃውንቱ የሚታረም ይሁን። ወስብሐት ለእግዚአብሔር።